ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ ትኩረታችን እርግዝና ወቅት ስለሚከሰተው የስኳር በሽታ ወይም በእንግሊዝኛው ጀስቴሽናል ዲያቤቲስ የሚለው ላይ ነው። ብዙ ነፍሰ ጡር እናቶች ይህንን በሽታ ምልክት ስለማያሳይ በምርመራ እስኪታወቅ ድረስ አያውቁም። ይሁንና ልታስተውሏቸው የሚገቡ ወሳኝ ማስጠንቀቂያ ምልክቶች አሉ። እስቲ የእርግዝና ስኳር ማለት ምን ማለት እንደሆነ እንመልከት። የእርግዝና ስኳር ማለት ቀደም ብሎ የስኳር በሽታ ሳይኖርባት በእርግዝና ወቅት የሚጀምር ወይንም የሚታወቅ የደም ስኳር መጨመር ነው። ብዙውን ጊዜ የሚከሰተው በሁለተኛ እርግዝና አጋማሽ አካባቢ ነው። ይህ የሚሆነው በእርግዝና ሆርሞኖች ምክንያት ሰውነት ኢንሱሊንን በአግባቡ መጠቀም ሲያቅተው ነው። ወሳኝ የሆኑ የማስጠንቀቂያ ምልክቶችን እንመልከት። እነዚህ ምልክቶች ሁልጊዜ ግልጽ ባይሆኑም ካስተዋላችሁት ለሐኪሙ ወዲያውኑ ማሳወቅ አለብን። አንደኛ፣ ከፍተኛ ጥማት ፖሊዲስፒያ፣ ቁጥሩ የበለጠ የሆነና የማይጠፋ ከፍተኛ የጥማት ስሜት። ሁለተኛው፣ ተደጋጋሚ ሽንት፣ በተለይም በምሽት ከወትሮ በበለጠ የመሽናት ፍላጎት ይጨምራል። ሶስተኛው፣ ከፍተኛ የሆነ ድካም። በእርግዝና ወቅት ድካም የተለመደ ቢሆንም ከባድ የሆነና በእረፍት የማይጠፋ ድካም ከሆነ ይህ አንዱ ጀስቴሽናል ዲያቤቲክ ምልክት ሊሆን ይችላል። አራተኛው፣ የደበዘዘ እይታ ነው። በአይን ሌንስ ላይ በሚፈጠር ጊዜያዊ ለውጥ ምክንያት እይታ መደብዘዝ ሊያጋጥምሽ ይችላል። አምስተኛው፣ ተደጋጋሚ የሆነ ኢንፌክሽን ነው። በተለይም የሽንት ቧንቧ ኢንፌክሽን ወይም ዩቲአይ የምንለው ወይ ደግሞ የፈንገስ ይስት ኢንፌክሽኖች በብዛት ሊታዩ ይችላሉ። ስለዚህ እነዚህ ምልክቶች ካየሽ መቼ ነው እርዳታ መጠየቅ ያለብሽ የሚለውን እንመልከት። ከላይ የተጠቀሱት ምልክቶች ካለሽ ወይንም በእርግዝናው 24ኛ ሳምንት ያ ማለት 6 ወር አካባቢ እና 28ኛው ሳምንት 7 ወር አካባቢ ባለው መካከል ከደረሽ ያለ ምልክትም ቢሆን የስኳር ምርመራ ማድረግ ወሳኝ ነው። ይህን አገልግሎት ደግሞ በጤና ተቋም ላይ ለሁሉም እናቶች ስለሚሰጥ በደንብ አጽንኦት ሰጥተሽ ከታተይ ይገባል። የዛሬው መልእክቴ የእርግዝና ስኳር ከተያዘና ከተስተካከለ ጤናማ እርግዝናና ወሊድ ይቻላል። ቪዲዮውን ከወደድሽው ላይክ ያድርጊ፣ ለሌሎች እናቶች እንዲደርስ ሼር በማድረግ የበኩልሽን ተወጪ። እናም ሰብስክራይብ ማድረግ እንዳትረሽ። ጤናማ እርግዝና ይሁንልሽ።